ለምን አድርገህ ተረጋጊ ስትለኝ እንዴ ነው ልረጋጋ የምችለው? እሺ የሆነ ነገር ስላልሽ ምናምን የሚፈጠር ነገር የለም። የሚፈጠረውንማ እስቲ አንተ ልጅን አትመልስልኝና እኔ አሳያለሁ። ኧረ ወይኔ የአብርሃም እህት ምን አይነት እህት ናት? ቤተሰብዬ ምን አይነት ደፋር፣ ምን አይነት ጨካኝ፣ ምን አይነት ሴት ናት? እኔ ወንድ ልጅ እንደሷ እንደዚህ ጭካኔ ያደርጋል ብዬ አላስብም። በቃ ሴት ልጅ ሆና የሆነ የርህራሄ አይነት መንፈስ አታዩባትም። የሆነ ከባድ የሆነ መንፈስ ላይ ያለባት ሴት ነው የምትመስለኝ እኔ። ነገረ ስራዋ፣ ድርጊቷ ጭራሽ ሩታ ልጇን ለአጋዥ አስቀምጣ ሄዳ ስትመለስ ልጇን ከቤት ትጣው። ምን አይነት ድፍረት፣ ምን አይነት ቅሌታም ስራን የሰራችው። ለዛውም ከሩታ ጋር ሰላም ቢኖራት ኖሮ እንደ አክስት መታ ወሰደችው ልንል እንችላለን። ሩታን እንዲህ እንደ ወገብ ቅማል ሰቅዛ ያዘቻት። ሁል ጊዜ ከስሯን ማጠፋ ሴት፣ ሩታን ለማጥፋት እስከ ጥግ የምትሄድ ሴት ነች። እንግዲህ ቡዜ እስከምናውቃት ድረስ በዚህ ሚዲያ ላይ አስፈሪ ሴት ናት ቡዜ። ወንድ ልጅ እንደሷ አያስፈራም። የምሬ ነው የምላችሁ። ቤት ውስጥ ልጁን አስቀምጦ ሄዶ ለዛውም አጋዣኑ ላይ ያስፈራሩባት የአብርሃም ጓደኞች አልቀሩ። ሰምታችኋታል ሩታ ስትናገር የነበረውን። ይሄን ያህል ምንድነው እናንተ ከሩታ ውጪ ህይወታችሁ ምንም መተንፈስ አትችሉም እንዴ? እውነት ነው እኮ የተናገርነው እኛ። ሩታ ሳትሆን አብርሃም ነው ሩታን እያሳደደ ያለው። ቤተሰብ በቃ ይሄ ቪዲዮ ራሱ ድርጊቶቹ ራሱ ግልጽ ናቸው። በፊት ላይ ምንም ያልነበረ ነገር አሁን ላይ ልጅን ሰርቆ መሄድ ማለት ምን ማለት ነው? ይሄ ያስጠይቃቸዋል ማለት ነው። ስራቸው ህገወጥ የሆነ ስራ ስለሆነ። ሰላማችሁ ይብዛ ውድ የዩቲዩብ ቻናል ቤተሰቦች፣ ደህና ናችሁልኝ ወይ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በቡዜ የምጠላውን አይነት ሻውቲንግ፣ መጮህ፣ ይሄ የሚከብድ ድምፅ እኔ በኦዲየንሶች ላይ ላለማውጣት እጥራለሁ። የሚሰሙንም ኦዲየንሶች ልንጠነቀቅላቸው ይገባል። ቡዜን አይታችኋት መፍረድ ቀላል ስለሆነ ምን ያክል ጆሮአችን እንደሚታመን በሷ ድምፅ ማለት ነው። እናም ቤተሰብ በተቻለኝ አቅም ሀሳቤን ሼር ለማድረግ እፈልጋለሁ ለእናንተ ለኦዲየንሶቼ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ቤተሰብ እናንተ ስታስቡት ወገኖቼ ማለት ነው። እንግዲህ ሩታና ቡዜ ምንም አይነት ጤነኛ ነገር በመካከላቸው የለም። እንዲህ ሰቅዘውን የያዟት አይደለ? ወንድምየውም ዴቭም እንዲሁም ቡዜም ማለት ነው። ሊተዋት አልቻሉም ከአብርሃም እኩል። እነሱ ከሩታ ህይወት ሊወጡ አልቻሉም። በማያገባቸው ገብተው ለአመታት ሲያወኩ ሲጋግሩ ኖረዋል። ሲጠፈጥፉ ነው የኖሩት። እና አሁን ላይ ምን አይነት ንቀት ቢሆን ነው ሩታ ከቤቷ ውስጥ ልጇ ሰርቀው የሚሄዱት? ምን አይነት ንቀት ቢሆን ነው? ሌብነት እኮ ነው ይሄ ሌብነት ነው ወገኖቼ። እንደገና ደግሞ ሰላማዊ ነገር ቢኖር አክስቱ መታ ወሰደች ኖርማል ነው ብላችሁ ልትቀበሉ ትችላላችሁ። ከመቼ ወዲህ ነው ቡዜ ለልዑሌ አክስት የሆነችው? አሁን እስካሉበት ደረጃ ድረስ አንቺ ለልዑሌና ጥሩ ሆነሽ አታቂም። ለልዑሌም ደግሞ እንደ አክስት እንኳን አክስት ሆነሽ እንኳን እንደ አክስት አንድ ቀን ናፍቆሽ ልታየው ሄደሽ ስትጠይቂው አይተንም ሰምተንም አናቅም። ልጁን እኮ ማለት ነው ካሜራ ፊት ይዘው ሲመጡ ራሱ አለ አይደለ ሰው ምን ይለኛል አይነት ነው አቅፈሹን ለምትስሚው ማለት ነው። ሰው ምን ይለኛል በደንብ ጠንቅቀን እናውቃለን። ለሩታ ያለሽ ጥላቻ ራሱ እኔ ህፃሉ ላይ ሁላ ያለን የሚመስለኝ። የምሬ ነው ቤተሰብ። ብዙ በጣም ልቧ ደንደን ያለች ሴት ናት። ትንሽ ትለያለች። ሴት የሆነ ባህሪ ሳይሆን ወንድ ልጅ ራሱ እንደሷ እንደዚህ ደንዳና ልብ አይኖረውም። እና ይህ ጭካኔ ጥግ ነው። ወልደሻል፣ ልጆች አሉሽ። እንዴት ነው አንቺ ሰው ቤት ገብተሽ? ሌብነት እኮ ነው ይሄ። ከባድ ሌብነት፣ ሊያስጠይቅሽ በህግ ሊያሳስርሽ የሚችል ስራን የሰራሽው። ሩታ እንዳለችው ቡዜ ናት የወሰደችው ነው ያለችው። እንግዲህ እኔ እንደሰማሁት ነው የምናገረው። ስለዚህ ስልኳን ማጠፋፋት ላይ ሰርቆ መሄድ እናንተ ልጁን ልታረጉት ነው መሀከል ቤት። ሩታ ምርጥ እናት ነች ለልዑሌ። ለምንድን ነው ስርዓት ያጣ ነገር እቤቷ ድረስ እየሄዳችሁ የምታደርጉት? እኔ ባለፈውም ስታዘብ ነበረ። አብርሃም ሊክድ ሞከረ እንጂ የአብርሃም ጓደኞች እየመጡ የሩታን ቤት እንደፈለጉ አድርገው ሲፈነጩበት ከአንድም ሁለት ሶስቴ በቪዲዮ አይተናል። አንድ ብቻ ሁለቴ ብቻ አይደለም፣ ብዙዎች መጥተዋል። አቤልም ከዚህ በፊት መጥቶ ደንፍቶባት ሄዷል። ስለዚህ ሩታ ምኑ ጋር ነው ዋሸችው? ንገሩኝ እስቲ። አገር ሰላም ብላ ለአጋዧ ቤቱን አስረክባ ልጄን አደራ ብላ ጉዳይ ሊኖራት ይችላል። ወጣ እስክትመለስ ልዑሌ ቤት ውስጥ ማታገኝ ከሆነ ይሄ እኮ በጣም ከባድ ወንጀልና ግፍ በደል እየተሰራ ነው በዚህ እህታችን ላይ። ቤተሰብ እንዴ ምን አይነት በብልግና ነው እናንተ ትልልቆቹ እንኳን እንዴት ነው አይመሯችሁ የማያስበውት? የቡዝዬ እንዲሁም አቶ ዴቭ ማለት ነው። እንዴት ነው እናንተ ከዚች ከትንሽ ትላንት ከተፈጠረች ከሩታ እንኳን ትንሽ እንኳን በአይምሮ በስላችሁ ማትገኙት? እሷ እኮ አጠፈቻችሁ፣ ቦነሰቻችሁ እኮ ማለት ነው።
የምትሰሩት ሁሉ ወልጋዳ የሆነ ሰይጣን የሚወደው አይነት ስራ ነው የምትሰሩት። እሷ ባማጠች፣ እሷ አመታት ሁሉ በእርግዝና በተሰቃየች፣ ብቻዋን ብላ ምጧን ችላ በወለደች፣ ወልዳም ደግሞ አራስ ቤት መታረስ አቅቷት አብርሃም እንደዛ እያንጨረጨራት ቤት ድረስ ውሽማን እየላከ እያሰደባት ረሳ ነው። ያን ልንረሳው እኮ አንችልም እኛ። ያ ሁሉ ፈተና ያለፈችበት ልጇን የአብራኳን ክፋይ እየመጣችሁ ከቤት መውሰድ እኮ ማለት እናንተ እኮ የብልግና ጥግ የድፍረት ጥግ ሄዳችኋል ማለት ነው። እንደፈለገ ኦዲየንስ እናንተን ቢናገር አምናችሁ አሚን ብላችሁ ነው መቀበል ያለባችሁ። ገባችሁ አይደለም? በምን አይነት ስርዓት ብታድጉ ነው እናንተ ራሳችሁ? እውነቴን ነው። የአብርሃም መወላገድ እኮ አይገርመንም። ይኸው ታላላቆቹ እኮ ጤነኛ አይደሉም። ቤተሰብ አብርሃም እንደዚህ ሴት በሚዲያ ላይ ሲያንጫጫ፣ ሴት ሲያተራምስ፣ በሴት ህይወት እንዲቀልድ ሲያደርግ፣ በገዛ ሚስቱ ላይ እንደዚህ ሲጫወት ወንድማቸውን ያልገሰጹ ወንድምና እህቶች አሁን ላይ ምንም በጎ ነገር ከነሱ ልናይላቸው አንችልም። ጭራሽ ልጅ እየሰረቁ መሄድ ጀመሩ እንዴ! መጠያየቅ እንኳን የለም እኮ በመካከላቸው። እንደ አክስት እኮ ቡዜም ሆነች ዴቭ መተው ልዑሌን ሲጠይቁ እኮ አንድ ቀን አይተናናቅም ቤተሰብ። ጭራሽ ለልጁ ፍቅር የላቸውም እነሱ። እልክ ነው አሁን። አንደኛ ሄርሜላን ለመጥቀም ነው። አብርሃም ልጄን ብሎ ሩታ ቤት ሲሄድ ሄርሜላ ሾኪንግ እንደምትሆን ስትረስ ውስጥ እንደምትገባ እንደምትበሳጭ ስለሚያውቁ አሁን ውሽሚትን እያገዙ ነው እነሱ። እንዲህ አይነትም ቤተሰብ አለ እንዲህ ወገን፣ እንዲህ አይነትም ቤተሰብ አለ ከውሽማ ጋር የሚተባበር። አይ ስንተኛው ሺህ ላይ እንዳለን ባላቅም እኔ ግን በጣም እያስገረመኝ ነው። እውነቴን ነው። የአብርሃም ወንድም እህቶች ከአብርሃም የተሻሉ አይደሉም፣ የባሱ እንጂ ማለት ነው። እንደውም ከፉ እነሱ ነው የምላችሁ። እና አብርሃም እውነት ለመናገር ከሩታ ህይወት አልወጣክም። እውነት ነው። ለምን ጓደኞች ያንተ ጓደኞች በአንተ ትዕዛዝ እንደሚጠብቁ እናውቃለን። በደንብ ጠንቅቀን እናውቃለን። ያ ጥቁሩ ረጅሙ ልጅ እንኳን ሄርሜላ የቤት ኪራይ ከፍላ ሞባይል ገዝታለት ነው ያሰለጠነችው። በመጀመሪያው በተለቀቀው ቪዲዮ አይታችሁ ከሆነ ከነበረበት ከተማ አምጥታው። ስለዚህ አሁን ላይ ቀጥታ የሄርሜላ ደጋፊ ሆኖ ሩታን ሙልጭ እያደረገ ሲሳደብ እንደፈለገ ሲናገር እያየነው ነው ሚዲያ ላይ። ምክንያቱም ውሻ የሚጮህ ውሻ የሚያግዘው ላበላው ላጠጣው ነው አይደለም? በጣም ታሳዝናላችሁ። እንደ ሰው ተፈጥራችሁ እንደ ሰው አለማሰባችሁ። ድፍረታችሁ ደግሞ እቤቷ ድረስ እየሄዳችሁ በሯን ከፍታችሁ ልጇን ቤቱን አደራ ብላ አንዳንድ ጊዜ ለካሊቡላ ጥላ የምትሄድበት ጊዜ አለ። አንዳንድ ጊዜም ደግሞ ለኤፋ ስንት ጊዜ መጥተዋል። ያው ቪዲዮዎቹን ዞር ብላችሁ እዩ፣ ቤታቸው ተለቋል። አብርሃም ሊክድ አይችልም ይሄንን ነገር። ጓደኞቹን የሚልከው እሱና እሱ ነው። ማንም ከአብርሃም ፍቃድ ውጪ ምንም የሚያደርግ ሰው ስለሌለ ማለት ነው ቤተሰቦቼ። ስለዚህ አሁንም ያልተዋት ሩታን አብርሃም ነው ወገን። እኔ ይመስለኛል ቆማ መሄዷ መተንፈሷ ጭራሽ አይፈልገውም ልጁ። በጣም ኤክሰስ የሆነ ጥላቻ አለበት። እንዲህ አይነት ሰው ደግሞ በህይወት ዘመን ያጋጥሞኝ ያውቅ። እንደ ባል ሆኖ መጨረሻው ላይ ጠላት እሷ የመኖሯን መተንፈሷ የሚያስጨንቀው አይነት ወንድ ሆኖ ይምጣልን። ኤፋ እናት አባቱ ናቸው በቃ ሰላማዊ ጤነኛ። አንድ ደግሞ አለች የአብርሃም እህት ድምጿ የማይሰማ ኤልዱ፣ በቃ ጤነኛ። እስካሁን ከነሱ መካከል ጤነኛ ፋሚሊ እነሱ ናቸው። ቡዜና ዴቭ ግን እንጃ። ሩታ የምፈራልሽ ለጤናሽም ለነፍስሽም ለህይወትሽም ነው፣ ተጠንቀቂያቸው። አብርሃምም ክፉ ነገር ከማድረግ ወደ ኋላ የማይል ሰው ነው። ጭካኔውን በግልጽ እያሳየን ነው። የአብርሃም ጭካኔ የጀመረው አሁን አይደለም። ሩታን ሚስት እንደ ሚስት አድርጌ ተንከባክቤ አኖራታለሁ ብሎ የማይችለውን ቃል ገብቶ ልጅቷን በትዳር ካሰረና እንድትሰቃይ ካደረጋት በኋላ የበቃይ ማለት ነው። ስለዚህ ከነዚህ ፋሚሊዎች እኔ ራሷን ብትጠብቅ ነው እኔ እንደ አንድ ነገር የምመክራት ሩታን። አንደታችን ደግሞ ምን ስትል ነበረ? ለምንድነው ቤቷ ውስጥ ሴኩሪቲ ካሜራ የማትገጥመው ብላለች። ያ በቃ ይሄ ፐርፌክት ነው። አንደኛ ለመረጃም በቂ ነው፣ ለልጇም ደህንነት ጭምር ማለት ነው። እዚህ ጋር እየመጡ እንደፈለገ በር ከፍተው ገብተው ከካሜራ ውጪ የሚያደርጉትን የተንኮል የሸር ስራቸውን በደንብ አድርጎ ይይዝላታል፣ መረጃ ይሆናታል። አሁን ላይ እኮ ቡዜ ማለት ነው ልትክድም ትችላለች። ቤተሰብ እኔ ልጁን አልወሰድኩም ብላ ልትክድም ትችላለች። ገና ምን ሰምተን አሁንም እኮ እርግጠኛ አይደለንም።
እኔ ብቻ ሩታ ፈጣሪ ሁናት በእውነት ምን አይነት ፋሚሊ ውስጥ እንደገባች እኔ በጣም ነው የምታሳዝነኝ። በጣም ጠበሷት በቃ። አሁን እኮ ሩታን ይሄ የማንጨርጨር ሁልጊዜ ማናደድ በራሱ ይሄ ከመግደል ሙከራ አይተናነስም። ልጅቷ በዚህ እድሜዋ ጤነኛ ሰላማዊ ህይወት መምራት ስችል ሁልጊዜ እንዳንገበገቧት፣ ሁልጊዜ አንዴ በልጇ እየመጡ አንዴ በሆነ ነገር እየመጡባት፣ እሺ የት ትኖር? ኢትዮጵያ ውስጥ መቼስ የሁላችንም ሀገር ነች አይደለ? ሀገሪቷ የመኖር መብቷን ሁላ እኮ ነው የነፈጓት። እኔ እንጃ ሩታ ጠንካራ ሰው ቢኖር አጠገቧ ስለሷ የሚከላከልላት አንዳንድ ነገሮች ሲፈጠሩ ወደ ህግ ጉዳዩን ይዞ የሚሄድ ሰው ያስፈልጋታል። ደግሞ ልጁ ይላል ሰምታችሁታል። አብርሃም ቤተሰብ ልጁን ፈልጌ ሳገኝ አመጣልሻለሁ ልጄ እንኳን አይልም። ለወለደው እንኳን እኔ እንጃ አብርሃም አባት መሆን የማይችል በስህተት የአባትነትን ማዕረግ ያገኘ ሰው ነው። ልጁን ሳገኘው አይከብድም? የወለዳችሁትን ልጁ ስትሉ ወራሱ ልጃችሁን ልጁ ስትሉ እንደሌላ እንደ ባዕድ ልጅ ማለት ነው። ይሄ ሁሉ ለአንዲት ውሽሚት ነው መስዋዕትነት የተከፈለ ያለው፣ ውሽሚት ሄርሜላ ማለት ነው። ስለዚህ እሷ እንዳታገኝ ነገሮችን ማለት ነው። አብርሃም ሩታ ቤት ሲሄድ ያስጨንቃቸዋል፣ ስትረስ አላ። ምክንያቱም ልጁን በአጋጣሚ ነው፣ እሱ ሁሌም መሄድ አይችልም። በሄደ ቁጥር ግን ሩታን እንዳያገኝ ሄርሜላም ደግሞ እንዳትንጨረጨር ፈልገው ዞር አደረጉ። በሩታ በኩል ማለት ነው ቀላል ነው። ወደ ህግ አግባብ መሄድ ትችያለሽ። ይሄ የሚተራመሰውን ጎረምሳ ወሬ ሁላ ማለት ነው ልክ ማስገባት ትችያለሽ። እንዲሁም እነ ቡዜ አላርፍ ካሉ ሰርቆ መሄድ ወንጀል ነው፣ ሌብነት ነው። በቃ እነ ቡዜ ሰረቁ ነው እኛ የምንለው እንጂ ልጁን ቡዜ እንዳክስት ልታዝናና ወይም እንዳክስት ኖርማል መታ በጤነኛ ሁኔታ ልትወስዱ አልመጣችም። ሩታን በጣም የምትጠላ ሴት ብትኖር ቡዜ ናት። ለሩታ ነፍሷን ለማጥፋት ወደኋላ ከማትል ሴቶች መካከል አንዷ ቡዜ ናት። እኔ ይህን ያህል ነው የምፈራት ቡዜ። ለሩታ ህይወት ይህን ያህል ሰጋላታለሁ። ስለዚህ የትኛዋ ክስትነቷ ነው ዛሬ ላይ የሚታያት? ልጁ ከዛች ከሄርሜላ ጋር መመቻቸት ሲጀምር ልጅ ሰርቆ መሄድ ማለት ሌላ አላማ አላችሁ ማለት ነው። ሰው እንዴት ከእርግዝና ጀምሮ እስከዚህ ሰዓት ድረስ ይሰቃያል በአንድ ወጠጤ ጎረምሳና ፋሚሊው? ኧረ ወገን ምንድነው የሚሻላት ሩታ? አታሳዝንም? ስታዩት ነገር ሁሉ እንደው አያናድዳችሁም? አያንገበግባችሁም? እውነቴን ነው የምላችሁ። በቃ አትድረስብኝ ነገረችክ። በነገራችን ላይ አብርሃም አትድረስብኝ፣ ውልቅ ብለህ ከህይወት ይውጣ አለች። መቁረጥ እንደምትችል እያሳየችክ ነው በዚህ አጋጣሚ። ስለዚህ ተዋት። ህግ አግባብ ፈቅዶልሃል። ልጅን የምትጠይቅበት ሰዓት ጊዜ ተሰጥቶካል። ለምንድነው የህግን ስርዓት መፈጸም ያቃተክና በነዛ ግብረአበር ወንድምና እህቶችክ ልጁን መከራ ቁም ስቅሉን የምታበላው? መከራውን በላ ልጁ። አንዴ ይሰረቃል፣ አንዴ ይታገታል። ምንድናችሁ እናንተ? ምን አይነት ፋሚሊ ናችሁ? እኔ ራስሽን ጠብቂ ሩታዬ። አንደኛ ነገር ብስጭት መጥፎ ነው፣ ንዴት መጥፎ ነው። በዚህ እድሜሽ ብዙ ነገር ውስጥ ከተውሽ አንቺ ጤናሽንም እንዳያዛቡብሽ ለራስሽም ልታስቢ ይገባል። እውነቴን ነው። ከምንም በላይ እንዲያውም የሩታ ነገር እያሳሰበኝ ነው። እኔ ሆን ብለው ነው ከአመት አመት ከስሯ የማይጠፉት። አሁን ብቻቸውን ይውላችሁ፣ ብቻቸውን ኑ ቢባሉ አይመጡም። ነገም የሆነ አጀንዳ ፈጥረው የሚመጡ ሰዎች ናቸው በሩታ ዙሪያ። ከዛ ባለፈ ደግሞ ሩታ የራሷ ጉዳይ ሄርሜላ በህይወትሽ ውስጥ መቼም ሆን ማትረሳ ሴት ናት፣ በመጥፎ ጎን ማትረሳ ሴት። ስለዚህ ለሷ የአብርሃም መረጃ አየች አላየች፣ እሷ ልቧም ጭንቅላቷም ድፍን ያለ ሴት ነች። አንቺ ከፈለግሽ ጥፊ፣ እኔ ግን መኖር አለብኝ ብላ ባንቺ ላይ ተረማምዳ የቆመችና ባንቺ ላይ ተረማምዳ የኖረች ያለች ሴት እንደሆነች አትርሺ። ስለዚህ ለሷ ቪዲዮ አሳየሽ፣ ለሷ ቴክስት አሳየሽ፣ ለሷ ኦዲዮ አሳየሻት፣ አስደመጥሻት፣ የሚጠቅም ነገር የለውም። ብትሰማም ከሃዲ ክህደት የሞላባት ሴት ናት። ማመን አትፈልግም። የአብርሃም ፊት ለፊቷ ቢዳራ ብታይ እሷ ማመን የምትፈልግ ሴት አይደለችም። ስለዚህ እሷ ለጊዜ ተያት። ለሰራችሁ ስራ ክፋት የሚሰጣትን ተመን ፈጣሪ እስከሚሰጣት ድረስ ሁሉን እንደ ተመኑ የሚከፍል አምላክ ነውና እስከዛ ድረስ አንቺ ቀኗን ጠብቂ። የእግዚአብሔር ስራ የሚገለጥበትን ቀን ብቻ ጠብቂ። እሷ ስር በፍጹም ከዚህ በኋላ በምንም አይነት መረጃ እሷ ልታገኝ አትሞክሪ። እኔ እውነተኛ እህታዊ ምክሬ ነው የምነግርሽ። አንደኛ ከሩታና ከሄርሜላ እኔ እንጃ አስባችሁታል? ሩታና ሄርሜላ አጠገብ ላጠገብ ሲቆሙ እዚህ ጋር በጣም ከባድ ነው። ሩታ ከሄርሜላ ጋር መቆም ያለብሽ ሴት አይደለሽም። ክብርሽን እሷ ጋር ቆመሽ ማሳነስ የለብሽም። ስለዚህ አወቀች አላወቀች የራሷ ጉዳይ። ውሽማ ናት፣ ውሽማም ሆና መታለች። ባልሽን ሰርቃ በአደባባይ
አንቺም ከብስጭት ውጭ ሆነሽ ልጅሽን በአግባቡ እንዳታሳድጊ ትዳርሽን እንዳትቀጥ ያደርጋ ባልሽን እስክትፈቺ አዳርሳሻለች። በቃ ይሄ በቂ ነው። ጠላትነቷ መጥፎነቷ ከዚህ በላይ ሊገልጻት የማይችል ሴት ናት ሄርሜላ። እኔ የምለው ምንድነው አትገኝ ከሷ ጋር ከዚህ በኋላ ከእንደዚህ አይነት ሰው ጋር አይመጥንሽም። አንቺ አትገኝ። ለሷም ደግሞ ይሄን ያህል ምንም አይነት ሊያስጨንቅሽ የሚገባ ነገር የለውም። ፍቅርም ሆንሽ ሩታ እኔ ትላንትና አግኝታችሁ ስታናግሯ ቪዲዮ ላይ ስላየው ነው። በቃ ሁለተኛ አጠገባችሁ እንድትደርስ ማድረግ የለባችሁም። እሷ ጊዜ ያሳያታል ሁሉንም እናያለን። ደግሞ እድሜና ጤና ይስጠን። የሄርሜላን መጨረሻ የአብርሃምን መጨረሻ ቆመን እናያለን እኛ። እግዚአብሔር እድሜና ጤና ይስጠን ነው የምለው እኔ። እናም የኖር ስራ ነው። ልጅ መስረቅ ሌብነት ነው። ሩታ ካስፈለገ በህግ አግባብ ብትሄጂ አላቆም ካሉ ይሄንን ተግባራቸውን ወደ ህግ አካል ሄደሽ ልክ ብታስገቢያቸው ተመራጭ ነው የምለው። በተረፈ ቤተሰብ የተሰማችሁን ሀሳብነት መግለጽ ትችላላችሁ። ስለነበረን ቆይታ ክብረት ይስጥልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጓን አትርሱ። ቻናሌን ተቀዛቅዟል። የተሰጠው የቅጣት ገደብ እስኪያልቅ ድረስ እንደምታዩት እይታ የለውም። ግን እናንተ ኦዲየንሶቼ ላይክ ብታደርጉ ለብዙዎች ተደራሽ ይሆንልኛል። ሰላማችሁ ይብዛ። ቸር ቆዩልኝ። ወዳችኋለሁ።